እኔ አሁን በእኔ ሃይማኖት ፈርስትና ሰከንድ ሴንቸሪ ላይ የሌለ አንድ ነገር ካመጣህ ዛሬ እኔ ከዚህ ሃይማኖት እወጣለሁ። ምን አደርጋለሁ? አንድ ካመጣህ ነው ማታ አለ አይደል ያልከው ነው። አንድ ካመጣህ ዛሬውኑ ጥዬ እወጣለሁ። ምንም አላደርግም እዚህ ሃይማኖት ላይ ምን ይጠቅመኛል? የመጀመሪያው ቤተክርስቲያን ላይ የሌለ አስተምሮና ልምምድ ያለው ቤተክርስቲያን ምን ሰራለሁ? አንድ ካመጣህ እወጣ። እንደውም ብሶት ብሎኛል። እኔ በቃ አሁን አዘጋጅ፣ አንተ ነጠላ አዘጋጅ፣ እኔ እመጣለሁ። ፈርስትና ሰከንድ ሴንቸሪ ላይ ነው የምታመጣው። ሰከንድ ነው ተውና ፈርስት ላይ የሌለ ፈርስት ጀምሮ የሌለ ካለ በቃ አንድ ብቻ ነው የሚበቃ። ቴንክ ዩ። እሺ ጎይድ። ኦኬ ሁለት ጥያቄ ነው። በጣም አንድ ብቻ አምጣ፣ በቂ ነው። ብቻ አታመጣም። አንድ ካመጣህ እኔ እናንተ በሚቀጥለው አብረን ነው ቅዳሴ ኔክስት አብረን ሶላ ፊዴ ብሎ ያስተማረ ፈርስት ሴንቸሪ ላይ አባት ነገር አሁን የጠየቀ ጥያቄ ትክክል ነው፣ መልስ የለህም። በቃ አለቀ። ምክንያቱም መልስ ያልመለስኩለት ምን? እሺ ይኸውልህ ምን አልከው መሰለህ? በአንደኛና በሁለተኛው ቆይ እኔ አጭር ነው የምናገረው። በአንደኛና በሁለተኛው ፌዝ አንዴ ክፈት። እንደዚህ አይደለ ያለ በአንደኛና በሁለተኛው ክፍለ ዘመን ይሄን ትምህርት አይደለ? ይሄን ትምህርት አንደኛና በሁለተኛው ክፍለ ዘመን አይ መነሻው ስኳር መነሻው እሱ አይደለም። መነሻው እንደውም መነሻው ልንገርህ። ስለ አይከን ቬነሬሽን ስናወራ አንድ አባት እስቲ ቢፎር የሰማው ልክ ነህ። ኤፍሬም ጋር የመጣው ከኔ ጋር ያለው ከኔ ጋር ኤፍሬም ሁሉንም ሰምቻለሁ። ሁሉንም አስረድተሃል። ፈርስት እና ሰከንድ ሴንቸሪ ላይ አይኮን ቬነሬሽን ይሄንን ትምህርት ያስተማረ ወይም ያለ አባት አለኝ። እኔ ግን ሰፖርት ያደረጋለን ስለነ ቱርቱሪያ ያነሳችውን ዲቤት ያደረግከውን ያሸነፍከውን ነገር አየና የመጀመሪያና ሁለተኛው መቶ ክፍለ ዘመን ላይ ብሎ ጥያቄ ያነሳል ማለት ነው። እኔም በውስጥ ስጥር የነበረው የተቃወመ አሳየኝ የሚለውን አለ። የተቃወመም እኮ ቢንዬ የተቃወሙትን ሜንሽን አድርጌ ነበረ። እሱ ከገባ በኋላ አንደኛና ኖ ቆይ አላነሳህም። እኛ ለምሳሌ ቅዱሳን ስዕላትን እናመልካለን አናመልክንም ካልናችሁ ለቅዱሳን ስዕላት ምንድን ናቸው የሚለውን ማንሳትና መማማር ነው። አሁን አስታርቅልኝ። ይሄው ከፍ አድርጎ የፊን እችን ካልመለሳችሁልኝ በቃ ሞቼ ይገኛሉ ዛሬ። እሺ አሁን ይሄኛው እስካሁን ይሄኛው አስታርቅልኝ። በቃ ይሄው ሐሳብ ሰጥቻለሁ። ይሄው በቃ እቺን አብራራ። እሺ እስካሁን አርጊመንት ላይ አልተነሳም ነበር። ይሄኛው አሁን ነው የሚጀምረው። እስካሁን ከዚህ ነው የሚጀምረው። ከዛ ወደ አባቶች ትመጣለህ። እሺ ችግር የለውም። ከዚሁ ጋር ማውራት እንችላለን። ከዜሮ ጀመረ እኮ ካልተነሳንበት ይሁን። እሺ ይመለስ። ችግር የለውም። ይቅርታ ወንድሜ ኤፋ፣ በጣም ይቅርታ። ሀያ ላይ ምንድን ነው የሚለው ዛሬ ኤፋ? ይሄ ሰዓቱ ልክ ስላይደለ ነገ ወንድማችን ቢኒያም ካቦች ናቸው ቢኒዬ አልፈቅድልም። እኔ ወንድማችሁ እንግዲህ 24 ዓመት ፕሮቴስታንት ነበርኩኝ። እውነት የምነግራችሁ በዚህ በአዲሱ መደበኛ ትርጉም ያው አስቻ ቃል አብረን ነበርን። 93 ጀምረን ነው የምንተዋወቀው። በብሉይ ኪዳን ያሉትን ስግደት የሚላቸውን ይህም መጽሐፍ የጻፉት አውጥተውታል። ስግደት የሚለውን ቃል ለዚህ ነው የመጽሐፍ ቅዱስ አንቀበልም የምንለው ማለት ነው። አውጥተውታል። አብርሃም ማስረጃ ዳኒ በቃ ረጋ በል በቃ ዳኒ የኔ አልዋሽም። በውስጥ እኮ ጽፌልሃለሁ አይደለ እኮ ጥቅሱን አዲሱ መደበኛ ትርጉም ያወጣውን ጥቅስ አንድ ጥቅስ እንዳለ እሰጥሃለሁ። ምን አሁን እሱንም ቀጥዬ እመጣበታለሁ። ከፈለክ 500 ሰው አላሳየኝ ጥቅስ አመጣልሃለሁ። አንድ ጥቅስ አንድ ይበቃል። ረጋ በል አሁን እንትን አታርገኝ። ስለ ስግደት ልጨርስና አሳይሃለሁ። ስለዚህ ጥቅስ የለም ማለት ነው? አለኝ። ረጋ በል አሳይሃለሁ። ስግደት የሚለውን ካላወጡት እኮ አሁን አሳየን። ረጋ በል። እኔ አሁን በእኔ ሃይማኖት ፈርስትና ሰከንድ ሴንቸሪ ላይ የሌለ አንድ ነገር ካመጣህ ዛሬ እኔ ከዚህ ሃይማኖት እወጣለሁ። ምን አደርጋለሁ? አንድ ካመጣህ ነው ማታ አለ አይደል ያልከው ነው። አንድ ካመጣህ ዛሬውኑ ጥዬ እወጣለሁ። ምንም አላደርግም እዚህ ሃይማኖት ላይ ምን ይጠቅመኛል? የመጀመሪያው ቤተክርስቲያን ላይ የሌለ አስተምሮና ልምምድ ያለው ቤተክርስቲያን ምን ሰራለሁ? አንድ ካመጣህ እወጣለሁ። አንድ
እሺ ጥሩ አንድ ላምጣ። አንድ ብቻ ነው የምፈልገው ነው። እሺ በጣም ጥሩ። እንደውም ብሶት ብሎኛል። እኔ በቃ አሁን አዘጋጅ፣ አንተ ነጠላ አዘጋጅ፣ እኔ እመጣለሁ። ፈርስት እና ሰከንድ ሴንቸሪ ላይ ነው የምታመጣው። ሰከንድ እንደውም ተውና ፈርስት ላይ የሌለ ፈርስት ጀምሮ የሌለ ካለ በቃ አንድ ብቻ ነው የሚበቃ። እሺ ጎ ሄድ። ኦኬ ሁለት ጥያቄ ነው። በጣም አንድ ብቻ አምጣ፣ በቂ ነው። ብቻ አታመጣም። አንድ ካመጣህ እኔ እናንተ በሚቀጥለው አብረን ነው ቅዳሴ ኔክስት አብረን ሶላ ፊዴ ብሎ ያስተማረ ፈርስት ሴንቸሪ ላይ አባት ነገር ሶላ ፊዴ ማለት ምን ማለት ነው? መጀመሪያ አይደለም። አሁን አንተን የጠየቁ ያኮ ሶላ ፊዴ ማለት ምን ማለት አንተን የጠየቁ እንደዚህ ብሎ ያስተማረ አየክ። እኔም እንደዚህ ማለት ነው ብዬ ሳብራራ ነው ስላላችሁኝ ሶላ ፊዴ ብሎ ያስተማረ ፈርስት ሴንቸሪ ላይ አንድ ቸርች ፋደር ነገር እኮ ሶላ ፊዴን እኮ ላሳይ ነው። ፈርስት እንትን ትላለህ እንዴ? ጳውሎስን ላመጣ እኮ ነው። አሁን ኢየሱስን ላመጣ ነው። ግን ምን ማለት ነው? መጀመሪያ እንዴ ትቀልዳለህ እንዴ? አሸክምሃለሁ እንጂ ማምጣት ብቻ ነው አሁን እሱን። ኦኬ ስለዚህ ኤፍኤ ስለዚህ እኔም ቅድም ታምረ ማርያም መቅደም ሳብራራ ሶላ ፊዴ ማለት እንደዚህ ማለቷ ነው ሲል አብራራ አንተ እኮ እኛ አሁን እሺ አሁን ሶላ ፊዴ ወይም ሶላ ስክሪፕቸራ እንደዚህ ወይ መጽሐፍ ቅዱስ ብቻ እንደዚህ ወይ አምስቱ ብቻዎችን ኔም አንተ ክብር ለእግዚአብሔር ብቻ የሚለው ክርስቶስ ብቻ ጸጋ ብቻ እንደዚህ ስንል መጀመሪያ ምንም እያልን ነው? እሱ መታወቅ አለበት። ኦኬ ከዛ እሱን ከሀሳብ ካገኘ በቃ ቀጥሎ ያለው እኮ አይቸግርም። አሁን ይሄ አምስቱ ሶላዎች የሚባለው አምስቱ ሶላዎችን አንዳንዱ መጽሐፍ ቅዱስ ቃላቱን የሚፈልግ ሰው አለ፣ ልክ እንደ ስላሴ ማለት ነው። ሄዶ አምስቱ ሶላዎች የሚል ነገር ጽሁፍ ይፈልጋል ማለት ነው። ሄዶ እንዴ ማን ፈልጋለው? የስነ መለኮት ቃል ነው እኮ እንዴ ልክ ስላሴ ማለት ስላሴ አሁን መጽሐፍ ባይብሊካል ወርድ ሳይሆን ቴዎሎጂካል ተርም ነው አይደል? መጽሐፍ የስነ መለኮት ቋንቋ ነው። መጽሐፍ ቅዱስ ላይ ስላሴ አለ። ከመጀመሪያው ከዘፍጥረት እስከ ራዕይ ድረስ ስላሴ አለ። ቃሉን ግን ከሆነ የሚፈልገው ሰውየው ማን ፈልጋለሁ? ስላሴ ማለት እኮ ሰለሰ፣ ሶስት አረገ ማለት ነው። ያ ልዩ ሶስትነትን ነው ሰለሰ የሚል የግዕዙ ግስ የሚጠቀመው ማለት ነው። ስለዚህ አሁን መጀመሪያ ሶላ ስክሪፕቸራ ስንል ምን እያለን ነው? እሱ መታወቅ አለበት መጀመሪያ። ከዛ ይሄን ምን እያለን እንደሆነ ከገባህ በኋላ መጀመሪያው ላይ ነበር የነ ጳውሎስ ትምህርት እንደሆነ ትረዳለህ። ለምሳሌ ለህይወት ስለሌለ አለ መጽሐፍ ላይ ላሳየ ነው። ከመጽሐፍ ቅዱስ የለም ትላለህ። ከመጽሐፍ ቅዱስ ላሳየ እንግዲህ ፈልጌ ለዛ እኮ ነው የጠየኩህ። ምን ማለት ነው እኮ ምን ሶላ ፊዴ ስንል ምን ማለታችን ነው? እሱን እኮ ነው እየጠየኩህ ያለሁት። ምን ማለታችን ነው? ምን ብለህ ነው የተረዳኸው አንተና የለም ያልከው ለምንድን ነው? ክርክር ስለምናውቀው ነው። አሁን ለመሰለ ይህንን ያመጣሁት እኛም እመቤታችን ቅድስት ድንግል ማርያም እንደዚህ ትባላለች፣ ቤዛዊተ ዓለም ትባላለች ሲባል መጽሐፍ ቅዱስ ላይ የለም። ነገር ግን እንዲህ ማለት ነው እመቤታችን ወይም ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ የለም። ነገር ግን ሀሳቡ አለ ስንል ስታንዳርድ ነው የምለው። ኖ እኛ ኤግዛክት ወርድ ፋላሲ ሰርተን አናውቅም። አሁን ኤግዛክት ወርድ ፋላሲ እኛ በትክክል አሁን አንተ እንደምትለው እኔ አሁን ሶላፊዴን መጽሐፍ ቅዱስ አሳየኝ አልከኝ አይደለ? ሶላፊዴን አሳይሃለሁ። ከኢየሱስ ጀምሬ ነው ማሳየ። ግን እኛ ሶላፊዴ ስንል ምን ማለታችን ነው መጀመሪያ ማወቅ አለብን። ለምሳሌ አንዷን ብቻ አንተ ያነሳትን ብናይ ሶላፊዴ ፌዝ አለውን ወይ በሚለው ማለት ነው። ቅድም እንዳልኩ ወይ መጽሐፍ ቅዱስ ብቻ ወይ ጸጋ ብቻ ክርስቶስ ብቻ ወይ ክብር ለእግዚአብሔር ብቻ አንዳቸውን ፒክ አርግ። ሰው ካረክ በኋላ ምን ማለት ነው እንደዚህ ሲባል ማለት ይህን ትርጉም ማግኘት አለብህ። ምን ማለት ነው ሶላፊዴ? አሁን አንተ ዝም ብለህ ሶላፊዴ የሚል መጽሐፍ ቅዱስ አምጣ። ሶላፊዴ የሚል ነው የምትፈልገው? ሶላፊዴ የሚል ቃላቱን ነው የምትፈልገው? ያንን የላቲን ቋንቋ ነው የምትፈልገው? ወይስ ደግሞ ወይ እንግሊዝኛውን ፌዝ አለውን የሚል ነው የምትፈልገው? ወይ እምነት ብቻ የሚለውን ነው የምትፈልገው? ወይስ ፌዝ አለውን ለምንድን ነው የተባለው? በእምነት ብቻ እንደሚዳን
መጽሐፍ ቅዱስ ይናገራል ያስተምራል ወይ የሚለውን ነው አርጊውመንት መስራት የፈለገው። አሁን እንደሱ ሶላፊዴ የሚለው መጽሐፍ ቅዱስ ላይ ያለ ወይ ያልክ ከሆነ ሶላፊዴ የሚለውን ቃል ምትል ከሆነ ሶላፊዴን ማን ፈልጋለህ? ሶላፊዴ እኮ የትምህርቱ ተርም ነው እኮ ትምህርቱ የሚጠራበት ቃል። ለምሳሌ ስካቶሎጂ ይባላል አይደል? ነገረ ፍጻሜ ማለት ነው። ስካቶሎጂ ሲል አንድ ሰው ስካቶሎጂ ባይብሊካል ወርድ ነው እንዴ? ቴዎሎጂካል እኮ ተርም ነው አይደል እንዴ? የመጨረሻው ዘመን ትምህርት ማለት ነው። ሶላፊዴ እንደዛ ነው፣ የትምህርቱ መጠሪያ ነው። ስለዚህ አሁን ሶላፊዴ የምትለዋን ፊደሏን ከሆነ የምትፈልገው መጽሐፍ ቅዱስ ላይ ማን ፈልጋለህ? መጀመሪያስ የትምህርቱ ርዕስ ነው ሶላፊዴ የሚለው ማለት ነው። ወይም ደግሞ በእምነት ብቻ የሚለው ቃል ማለት ነው። ስለዚህ በእምነት ብቻ ስትሉ ምን እያላችሁ ነው እናንተ? መጽሐፍ ቅዱስ በእምነት ብቻ ይላል ወይ? ማስረጃ ለዛ ታመጣላችሁ ወይ? እሱ ነው መጠየቅ ያለበት። ከዛ ካልመጣ ማስረጃ ማናመጣ ከሆነ ትክክል ነው፣ እውነት ነው፣ አንተ ውሸት ነው፣ መጽሐፍ ቅዱስ አይደለም ማለት ነው። ግን መጽሐፍ ቅዱስ ላይ ምናመጣ ከሆነ በእምነት ብቻ እንደሚዳን ትክክል ነው። እሱ ብቻ በቃ እንትንም በሚለው ማለት ነው። ስክሪፕቸር ሶላ ስክሪፕቸር የሚለውንም ስክሪፕቸር አለው የሚለው ማለት ነው። እኔም ታንተ ጸጋ የሚለውንም እምነት የሚለውንም ክብር ለእግዚአብሔር የሚለውንም እሱን ራሱን ቃሉን ሄደ ልክ እንደ ቅድም እንዳልኩ ነው ቴዎሎጂካል ተርሙን መጽሐፍ ቅዱስ ውስጥ እንደመፈለግ ነው። እኔ አንተን ግን ስንጠይቅህም እኮ ኤግዛክት ወርድ ፋላሲኛ ሰርተን አናውቅም። ቃል አምጣ ብለን አናውቅም። እኛ ሐሳቡ አለ ወይ ነው። አሁን አይከን ቬነሬሽንን ስናነሳ ሐሳቡ አለ ወይ ነው እንጂ መጽሐፍ ቅዱስ ላይ ቃል በቃል እሱ ተጽፏል ወይ ጥያቄ ነው። እንደዛ አናውራም፣ መቼስ አውርተን አናውቅም። ሐሳቡ አለ ወይ ነው። ካለ ትክክል ነው፣ እውነት ነው ማለት ነው። ከሌለ ደግሞ ትክክል አይደለም፣ እውነት አይደለም ማለት ነው። ስለዚህ እኛ እንትኑ ላይ አይደለም ቴዎሎጂካል ተርሙ ላይ አይደለም አርጉመንታችን ልል ነው። ፌዝ እሺ፣ ላስት ኩዌስችን ኤፊ ላስት ኩዌስችን ምክንያቱም ፈርስት ሴንቸሪ ላይ ነው የምታመጣልኝ። ፈርስት ኦር ሰከንድ አይ ካን ጊቭ ዩ ኖ ወሪስ። ስለዚህ ለምሳሌ ባፕቲዝም ኢዝ ናት ፎር ዘ ሪሚሽን ኦፍ ሲንስ፣ ባፕቲዝም ኢዝ ናት ፎር ሳልቬሽን። የጌታ ስጋና ደም ሜሞሪያል ነው ኦፍኮርስ እኛ እናምናለን፣ ግን ኖ ሪል ፕሬዘንስ አማናዊ አይደለም። የኃጢአት ስርየት አያሰጥም። ይሄንን ምሳሌ ባጭሩ የኦርቶዶክስ፣ የካቶሊክ፣ የኢስተር፣ ሉተራን ራሱ እዚህ ላይ ያላቸው ትምህርት ሜይ ቢ የሉተራን ባፕቲዝም ላይ የተወሰነ እንትን ሊል ይችላል፣ ግን ኦልሞስት ግን they believe in baptism for remission of sins። ኦሪየንታል፣ ኢስተርን፣ አንግሊካን if I am not እንትን ግን ሚስቴክን፣ ሉተራን፣ ካቶሊክ ጥምቀት ለድነት ነው፣ የኃጢአት ስርየት ያሰጣል። የጌታ ስጋና ደም አማናዊ ነው፣ ሪል ፕሬዘንስ አለው። እናንተ ደግሞ አይደለም። ፈርስት እና ሰከንድ ሴንቸሪ ላይ አይደለም ብሎ ያስተማረ አባት አሳይ። ቴንክ ዩ። እሺ፣ አይደለም ሳይሆን አይደለም ብሎ ያስተማረ ሳይሆን አይደለም ብዙ ጊዜ የሚፈለገው አይደለም ሳይሆን ነው ወይ ነው። ኦኬ፣ ለምሳሌ ምን የእናንተ አርጊመንት ነው ይሄ? እናንተ የፈጠራችሁት አርጊመንት ነው። ለምሳሌ ቀላል ምሳሌ ነው የምሰጥህ። ማርያም አታማልድም የሚል እስቲ ከመጽሐፍ ቅዱስ አምጡ ትላላችሁ። አሁን የጠየቀው ጥያቄ እንደዛ አይነት ነው። መጽሐፍ ቅዱስ ላይ ማርያም አታማልድም የሚል የለም። እኛ የምንለው ምንድነው? ብታማልድ ኖሮ ልክ ኢየሱስ ያማልዳል እንደተጻፈ ኢየሱስ ማርያም ታማልዳለች ይጻፍ ነበር ነው። ካልተጻፈ በቃ መጽሐፉ ዝም ባለበት እኛ ዝም ነው የምንለው ነው። አሁን አንተ የልከኛል ለምሳሌ አንድ ከጠቀስካቸው ዘርዝርሃል ብዙ ነገር። ለምሳሌ አንዱን ማለት ነው አንዱን አንሳ። ለምሳሌ ጥምቀትን አንስተ ጥምቀት ለዳግም ውልደት አይደለም የሚል ጥምቀት ለኃጢአት ስርየት አይደለም የሚል አምጣ። አይ ጥምቀት ለዳግም ውልደት አይደለም፣ ጥምቀት ለኃጢአት ስርየት አይደለም የሚል ጽሑፍ ሊኖር አይችልም። እንደሱ አይደለማ የሚኖረው። አሁን የሚባለው ምንድነው? አንተ ጥምቀት ለድህነት ስትል ማስረጃ የምታመጣው አንተ ነህ። ጥምቀት ለድህነት ነው ስትል መጽሐፍ ቅዱስ እንደዛ የሚል አለ ወይ ብዬ ጠይቀሃለሁ። እኔን ደግሞ ማመጣው ምን መሰለህ? ለድህነት የምለው እኔ ኢየሱስን ማመን ነው አይደለ? አሁን ስታወራ አልነበር አንተ ስለ ሶላ ፊዴ? ለምሳሌ ፌዝ አለውን። ኦኬ፣ እኔ ማምነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚዳነው ብዬ ነው ማምነው። ስለዚህ እኔን አሁን የምትጠይቀኝ አንተ ምንድነው? እኔ ይዳናል የምለውን ማስረጃ ነው የምታመጣው። በምንድን ነው ሰው የሚድነው ኤፍሬም ካልከኝ እኔ በእምነት ነው እልሃለሁ።
ሰው ኢየሱስን አምኖ ይድናል እልሃለሁ። ለዚህ ነው ማስረጃ የምትጠይቀኝ። አንተ ደግሞ በጥምቀት ነው ሰው የሚድነው ትላለህ አይደል? ዳስ ኦኬ። አንተ ደግሞ በጥምቀት ሰው እንደሚድን ማስረጃ ታመጣለህ እንጂ እስቲ በጥምቀት አይዳንም ያለ አምጣልኝ ብለህ አትጠይቅም። አይዳንም ያለ አምጣልኝ ተብሎ ይጠይቃል። ይዳናል ሚል ካለ በቃ እቀበላለሁ፣ አንተም ትቀበላለህ። በቃ ተጨባብጠን እንለያያለን። ይዳናል ካለ መጽሐፍ ቅዱስ ይዳናል። ግን ያ ማለት እንዳልኩ ነው። ብዙ ቅድም የነገርኩ ምሳሌ ነው። ማርያም አታማልድም የሚል ከመጽሐፍ ቅዱስ እስቲ አምጣ አይባልም። የለም መጽሐፍ ቅዱስ ላይ ማርያም አታማልድም የሚል የለም። ገብርኤል አያማልድም የሚል የለም መጽሐፍ ቅዱስ ላይ። ቅዱሳን አያማልዱም የሚል የለም። ኤፍሬምም አስቼም ፌዝም አያማልዱም የሚል የለም መጽሐፍ ቅዱስ ላይ። የሌለውን አይደለም የምንፈልገው መጽሐፍ ቅዱስ ላይ። የምንፈልገው መጽሐፍ ቅዱስ ላይ ያለውን ነው፣ ሪትን ዶክመንት ስለሆነ መጽሐፍ ቅዱስ ላይ እኛ ካዲያ ማርያም አታማልድም የሚል ከሌለ እንዴት ካዲያ ለምን አታምኑም ካልከን፣ እንዴ ብታማልድማ ማርያም ታማልዳለች ይል ነበረ፣ ልክ ኢየሱስ ያማልዳል እንዳለው ነው ምንል። እና እኛ የምናምነው የተጻፈውን ነው እንጂ ያልተጻፈውን አይደለም። እና ያልተጻፈውን ፈልግ አትበለኝ። ካሁን በኋላም ስናወራ ያልተጻፈ ነገር ፈልግ እንዳትለኝ። ጥምቀት ለድህነት አይደለም ያለ አምጣ፣ እንትን ለእንትን አይደለም ያለ አምጣ። አይደለም አላሉም እነሱ፣ ነውም አላሉ። ስለዚህ ነው የተባለበትን ሄደን እንፈልጋለን። ካዲያ አይደለምም ነውም ካላሉ ሰው ሚድነው እንዴት ነው የሚለውን ሄደን እንፈልጋለን። ኃጢአቱ የሚሰረየው እንዴት ነው የሚለውን ሄደን እንፈልጋለን። ካገኘን ዳሴ፣ ካላገኘን ደግሞ በቃ አብረን። እንደዛ ነው የሚሆነው። እንደዛ አርጉመንት እንደዛ ነው የሚሰራው እንጂ የሌለ ነገር ፈልግ አይባልም። ለሌለ ነገር ማስረጃ አይባልም። እሺ ኤፍዬ፣ ስለዚህ እናንተ አይደለም ስትሉ ያለ ማስረጃ ነው ማለት ነው። አይ ሚን ጥምቀት ለኃጢአት ስርየት አይደለም። አሁን ስትቃወሙ ፈርስት እና ሰከንድ ሴንቸሪ ላይ እኔ አሁን በአንተ ስታንዳርድ ነው የሄድኩ። ምክንያቱም አሁን ቅድም ዜድም ሲለኝ ፈርስት ሰከንድ ሴንቸሪ አምጣ ስላለኝ ነው። እኔ አሁን ለምሳሌ በኔ ችግር የለው፣ በኔ ሄድ ጥሩ ነው። አንተ ነው የሚሄደው ሴም አፕሮች ነው። ፈርስት እና ሰከንድ ሴንቸሪ ላይ ደስ ይለኛል። ፈርስት እና ሰከንድ ሴንቸሪ ላይ የሌለ ትምህርት እንዴት ፎርት ሴንቸሪ ሴንት ባሲል ቅዱስ ባሲሊዮስ ዘቂሳሪያ መጥቶ እንዴት እንትን ይላል ነው። actually the church is practicing it. The church believes in icon veneration and the church lives it and the church is practicing this until ዳግም ምጽአት ድረስ ማለት ነው። ይሄ ኦሪየንታልም ኢስተርንም ካቶሊክም አንድ ሀሳብ ስላለን እዚህ ላይ the question is አሁን እኔ ለምሳሌ ፈርስት እና ሰከንድ ሴንቸሪ ላይ ፈርስት ሴንቸሪ ላይ ሰከንድ ሴንቸሪ ላይ ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለዳግም ልደት ነው የሚል አሳያለሁ። አያስፈልግም። ባይ ዘ ዌይ ቸርች ፋደርስ መጽሐፍ ቅዱስ ማለት አፖስትልስ እነሱ እኮ ለምን ከዛም ከፍ ልበል ጌታችን ነው ጥምቀትን አስተምሮ እሱ አርያ ምሳሌ ሆኖ ተጠምቆ ጥምቀትን ባርኮ የሰጠ ስጋ ወደሙንም ማለት አማናዊ እንደሆነ የዘላለም ሕይወት እንደሚያሰጥ ለኃጢአት ስርየት እንደሆነ አስተምሮ ዮሐንስ 6 ላይ በተግባር ደግሞ በህብስቱና በወይኑ አክብሮ አመስግኖ ሰጥ ይቆራርጣል። አይ ቲንክ ፌዝ ነበር የቆሮንቶስ ክርስቲያን፣ ሌላም ብዙ መጥቀስ ይቻላል። አንደኛ ቆሮንቶስ ምዕራፍ 11 ብዙ ነው። ባይብል ሰፖርት ነበር። ባይብል ጌታችን ሲያስተምር ኦኬ፣ እሺ ባይብል ምንድን ነው የሚለው? ጥምቀት ለኃጢአት ድነት ነው። ጌታችን ራሱ ነው በማርቆስ ወንጌል። ቅዱስ ጳውሎስ ጥምቀት ለኃጢአት እጥበት እንደሆነ ከኃጢአታችን የምንታጠብበት ከምንም በላይ ግን ፌዚ እንትን እያለ ነው። እየጠፋ ነው የምትመጣው፣ እየጠፋ ነው የምትመጣው። እኔ ጋር ብቻ አይደለም አይደል? እናንተ ጋርም እየጠፋ ነው። እንደዛ ነው፣ እየጠፋ ነው። ኦኬ እሺ። ግን ሲመጣ ኤፍዬ አሁን እንትን ያለው ጳውሎስ አለ ኢየሱስ አለ ምናምን የምትለው ፌዝ ምናልባት እየሰማ ከሆነ ጳውሎስም ኢየሱስም አንድ ቦታ ጥምቀት ለድህነት ብለው ከሆነ ካዲያ ምን እንፈልጋለን እኛ? በቃ ዛሬውኑ ጥምቀት ለድህነት ብለን ማመን ነው እንጂ ያለብን። ኢየሱስ ከተናግሮ እኮ እኛ ጋር ዶግማ ነው የኢየሱስ ትምህርት። ስለዚህ አሁን የምትላቸው ሁሉ ጳውሎስ ብለዋል ኢየሱስ ብለዋል ምናምን
እንደዛ ለድነት ነው ብለዋል ምናምን የምትለው ትክክል አይደለም። አንድም ቦታ እንደዛ ሚል የለም መጽሐፍ ቅዱስ ላይ አንድም ቦታ የለም እንደዛ። መጽሐፍ ቅዱስ ባለማ ክርክርም ባልኖረው ነበር። እሺ ኤፒዬ እንደው በቃ አሁን ከመጣም መዝጊያ እንዲሆን እንትንን አይቀበልም እሱ ለእንግዲህ የካውንስል ኦፍ ኢሊቬራን ካውንስል ኦፍ ኢሊቬራን እስቲ ሲገባ እንጠይቀዋለን። አሁን ምንድነው አርጊመንቱ እንትን ያለው ብዙ ጊዜ እንደዚህ አይነት እንትኖች አሉ፣ አርጊመንቶች አሉ። አሁን ፌዝ የመጀመሪያው አይደለም፣ ብዙ ጊዜ ሰማለሁ የነበረውም። እኔ እንደውም የመጀመሪያው ሰው እንትና ይመስለኛል መምህር ምረታብ ይመስለኛል እንደሱ አይነት አርጊመንት አንድ ጊዜ አንስቶ ነበር። አንድ ቪዲዮን አይቼና መምህር ምረታብ አርጊመንቱ ምን ነበረ? ማርያም አታማልድም የሚል ከመጽሐፍ ቅዱስ አሳዩኝ በሏቸው የሚል ነው። እና እንዳለውም ማርያም አታማልድም የሚል መጽሐፍ ቅዱስ ላይ የለም። አታማልድም የሚል ማናቸውም አያማልዱም የሚልም የለም። ሲጀምር ቃላቱ ራሱ የለም መጽሐፍ ቅዱስ ላይ። ግን እንደዛ ሳይሆን መሆን ያለበት ማርያም ታማልዳለች ብሎ ካመነ ማርያም ታማልዳለች የሚል ማምጣት ነው። ልክኛ አሁን ኢየሱስ ያማልዳል ስንል ኢየሱስ ማማለዱን መጽሐፍ ቅዱስ ስለነገረን ነው። ኢየሱስ ያማልዳል ይላል፣ ኢየሱስ አማላጅ ነው እንላለን። ግን ማርያም ታማልዳለች ወይ እንደዚህ ቅዱሳን ያማልዳሉ እንደዚህ አይነት ማለት ሰፕሊኬሽን ሳይሆን በአጸደ ነፍስ ሆነው የሚለውን ኮንሴፕት ማለት እንደሱ አይነት ነገሮች ካሉ እናምናለን። ከሌሉ ነው ማናምነው እኛ። እና የእሱ አይነት አካሄድ አሁን እንትን ትክክል አይደለም አጠያይቁ ማለት ነው። ከመጣ እናወራለን። ገብቷል ለካፌስ ገብቷል። ግን ከረጅም ጊዜ ይህን ሰላም በለው ሰላም ልበል እስኪ ሚዩት ሲያርጉ አንዴ ሰላም ልበል። እንዴት ነው? ዌልካም ቢኒ። ለምንድን ነው ይሄን ሁሉ ሰዓት ስጠብቃችሁ ለምንድን ነው ያላስገባችሁ? በእውነት እኔ አላየሁም። እኔ አሁን ራሱ ዞር ስል ነው ስጽፍ ሚዩት የምታደርጉኝ። እኔ ጌታ ምስክሬ ቢኒ ያላየሁም። አሁን እኔ የሆነ ነገር እያየሁ ነበር እዚህ ጋር እና ዞር ስል ለአንተም ለኤፊም በውስጥ ጻፍኩላችሁ፣ እንዲሁም ደግሞ ለፌዝም ጻፍኩላችሁ። አይ ኦንላይን እንትኑ ላይማ ከሆነ አይገባልኝም ለእኔ። እንዳንተ እኮ ደህና ናችሁ? ስልኬ የጅጅጋ እንደምናችሁ? መቼም በቃ ትቅበዘበዛላችሁ አይደለ? እስቲ ዛሬ እንኳን ሲላያችን ላይ ጥሩ ቃል እስቲ ትቅበዘበዛላችሁ አይደለ? እኔ ግን እውነት ምን አደረግን አሁን ትቅበዘበዛለህ? እሺ አይ ቆይ ወንድማችን በነገራችን ላይ ፌዝ ከልብ እኔ አላውቀውም። ፌዝን ምን እምነት እንደሆነም አላወቅኩም። ከልብ አመሰግናለሁ። ዲያቆን ነው። ኦኬ ዲያቆን ነው። እሺ ከልብ አመሰግናለሁ። አይዞ እውነት ይዘህ በመሟገት ደስ ብሎኛል። እኔ አሁን ከቤተ ክርስቲያን ስመለስ እየተከታተልኩ ነበረ። ኤፊ ለጠየከው ጥያቄ ተገቢውን መልስ ነው የሰጠ። ምክንያቱም በአንደኛና በሁለተኛው ሴንቸሪ ላይ ክፍለ ዘመን ላይ ይህን ትምህርት ያስተማሩ አባቶች አምጣ አልከው፣ የተቃወሙ አባቶች አምጣ አለ። ትክክለኛ ነገር ነው የተናገረው። ምክንያቱም ይሄ ጉዳይ ስለ አይኮኖግራፊ እንግዲህ እኔ አሁን ችግሩ ምንድን ነው? ትንሽ አስቼ ፓስተር ሰለሞን ከተማ ኢትዮጵያ የተወሰነ ቴዎሎጂ ኮሌጅ አብረን ነበርን እና እነ ኤፊ ያው ምንድነው የኢትዮጵያ ቴዎሎጂ ኮሌጅ ላይ አልነበሩም። ግን አይኮኖግራፊ የሚለው ኮርስ ምንድን ነው? እኔ በንጹህ ሕሊና ነው የምናገረው ማለት ነው። በንጹህ ሕሊና ነው፣ ከትልቅ ሪስፔክት ጋር ኤፍሬም እንዴት እንደማከብር ታውቃለህ። ግን ይሄ ትምህርት እንዴት ነው የሚታየው? ለምሳሌ አሁን የጠየቀ ጥያቄ ትክክል ነው፣ መልስ የለህም፣ በቃ አለቀ። ምክንያቱም መልስ ያልመለስኩለት ምን አልከው መሰለህ? በአንደኛና በሁለተኛው ቆይ እኔ አጭር ነው የምናገረው። በአንደኛና በሁለተኛው ፌዝ አንዴ ክፈት፣ እንደዚህ አይደለ ያለ በአንደኛና በሁለተኛው ክፍለ ዘመን ይሄን ትምህርት አይደለ ይሄን ትምህርት አንደኛና በሁለተኛው ክፍለ ዘመን መነሻው ስኳር መነሻው እሱ አይደለም። መነሻው ልንገርህ። ስለ አይከን ቬኔሬሽን ስናወራ
አንድ አባት እስቲ ቢፎር እየሰማሁ ልክ ነህ። ኤፍሬም ጋር የመጣው ከኔ ጋር ያለው ነው። ከኔ ጋር ኤፍሬም ሁሉንም ሰምቻለሁ። ሁሉንም አስረድተሃል። ፈርስት እና ሰከንድ ሴንቸሪ ላይ አይኮን ቬነሬሽን ይሄንን ትምህርት ያስተማረ ወይም ያለ አባት አለኝ። እኔ ግን ሰፖርት ያደረጋለን ስለነ ቱርቱሪያ ያነሳችውን ዲቤት ያደረግከውን ያሸነፍከውን ነገር አየና የመጀመሪያና ሁለተኛው መቶ ክፍለ ዘመን ላይ ብሎ ጥያቄ ያነሳል ማለት ነው። እኔም በውስጥ ስጥር የነበረው የተቃወመ አሳየኝ የሚለውን አለ። የተቃወመም እኮ ቢንዬ የተቃወሙትን ሜንሽን አድርጌ ነበረ። እሱ ከገባ በኋላ አንደኛና ኖ ቆይ አላነሳህም። ቆይ እኔ አሁን አጭር ጥያቄ ኤጲፋንየስን አንስቻለሁ፣ ላካኒስን አንስቻለሁ፣ ኢሱቤስን አንስቻለሁ። ኢሱቤስ ቄሳርን ማለት ነው። ቆይ እኔ አሁን ለምሳሌ ይሄ ጥያቄ ዘጸአት ምዕራፍ 20 ይዛችሁን አይደለም የምትነሱት አይደለ? አሁን እስከ እንትን ነበር አጭር ነገር። እኔ አሁን እንደው አባቶች ምናምን ተውና ሀሳቡ ጴንጤዎች የምታነሱት ጥያቄ እቺ ስለሆነ ዘጸአት ምዕራፍ 20 ነው አይደለ የተነሳው ሀሳብ ዋናው አይደለም። አንስተው ነበር። እሱን አላውቅም እኔ። ተነስቷል። ምክንያቱም ስለ አይዶል ተነስቷል እኮ በነገራችን ላይ አንስቷል። ረጋ ብለህ ስማኝ። እኔ አሁን ዘጸአት ምዕራፍ 20 እስኪ አስታርቅልኝ። ምንና ምንን አስታርቅልኛል መሰለህ? ቁጥር 4ና ቁጥር 22ን አስታርቅልኝ። እዚህ ጋር አትስራ አታመልክ ብሏል። እዚህ ጋር ደግሞ ስራ ብሏል። አስታርቁልኝ ፕሮቴስታንቶች አስታርቁልኝ። እየሰማለሁ። ይኸው ምዕራፍ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ተቀምጧል። ከዛ በኋላ ቁጥር 22 ላይ ደግሞ ሙሉን ታነብልኝና ከዛ በኋላ እስከ 25 ታነብልኛለ። ስራ ብሏል። እዚህ ጋር ደግሞ አትስራ ብሏል። ለማን የሚለውን እናያለን ማለት ነው። እኔ ይኸውልህ አይኮኖግራፊን ፕሮቴስታንት ቀና ብሎ የማየት መብት የለውም ብዬ ነው የማምነው ማለት ነው። እናንተ ናችሁ እንጂ ፍሩፍሩ የምትሉት ስኮላሮቻችሁም እንደው የፕሮቴስታንትነት ተስፋዬ ሮበሌ ማያነሱም እና እናንተ ዝም ብላችሁ የወረቀት ቤታችሁ የመጣ ነው እና ቆይ ዳኒ አሁን አስታርቁልኝ። ይኸው እኔ እሰማለሁ። አሁን ይኸው ከፍ አድርገውና ዘጸአት ምዕራፍ 20 ቁጥር 4ንና ምዕራፍ 4 ቁጥር 22ን ኤፍሬምም ዳንኤልም ማስረዱልኝ። ይኸው እዚህ ጋር ስራ ይለዋል መልሶ፣ እዚህ ጋር አትስራ ብሎታል። እዚህ ጋር ስራ ያለው ለማን ነው? እዚህ ጋር አትስራ ያለው ማለት ነው። ያኔ መልሱን ታገኙታላችሁ። የቅዱሳንን ስዕላት በተመለከተ ለቅዱሱ የሚቀርበውን ነገር በተመለከተ እግዚአብሔር ተቃውሞ አያውቅም። ምንም እኮ አሮንን ማንሳት ትችላላችሁ። አሮን ለምሳሌ ወደ እንግዲህ አሁን እስራኤል ብትሄዱ ጥሩ ነበር፣ ግብፅን ብትሄዱ ማለት ነው። ሲወረድ ጥጃ ለብጦ ጣዖት እያመለኩ አገኛቸው። እኛ ለምሳሌ ቅዱሳን ስዕላትን እናመልካለን አናመልክንም ካልናችሁ ለቅዱሳን ስዕላት ምንድን ናቸው የሚለውን ማንሳትና መማማር ነው። አሁን አስታርቅልኝ። ይኸው ከፍ አድርጎ የፊን እችን ካልመለሳችሁልኝ በቃ ሞቼ ይገኛለሁ ዛሬ። እሺ አሁን ይሄኛ እስካሁን ይሄኛ አስታርቅልኝ። በቃ ይኸው ሀሳብ ሰጥቻለሁ። ይኸው በቃ እችን አብራራ። እሺ እስካሁን አርጊመንት ላይ አልተነሳም ነበር። ይሄኛው አሁን ነው የሚጀምረው። እስካሁን ከዚህ ነው የሚጀምረው። ከዛ ወደ አባቶች ትመጣለህ። እሺ ችግር የለውም። ከዚሁ ጋር ማውራት እንችላለን። ከዜሮ ጀመረ እኮ ካልተነሳንበት ይሁን። እሺ ይመለስ። ችግር የለውም። ይቅርታ ወንድም ኤፋ፣ በጣም ይቅርታ። 20 ላይ ምንድን ነው የሚለው? ዛሬ ኤፋ ይሄ ሰዓቱ ልክ ስላይደለ ነገ ወንድማችን ቢኒያም እንዳታቆም ካቦች ናቸው ቢኒዬ። አልፈቅድልም። የቤቱ ካቦች ናቸው። ሙሉ ቀን የቤቱ ካቦች ናቸው። ህግ አለው ቤቱ።
አይ ተሾመው ነው እሱና አንድ ደግሞ አለ ቃል ነው እንዴ ፓስተር ሰለሞን ከተማ አያግደኝም ብለህ ነው አይደለ? እንደ ድሮ አያግደኝም፣ ዲሲፕሊን አያግደኝም ብለህ ነው አይደለ? ዲቤት እኔ እናንተ እንገባለን ከፈለክ እነዚህም እኮ መጥነውኝ እኮ አይደለም። ይኸው ሰለሞንን ጠይቀው ከፈለክ፣ ሰለሞንንም ጠይቀው፣ ፓስተር ሰለሞንን ጠይቀው። እነዚህም እኮ መጥነውኝ እኮ አይደለም። እኔ ያው ጨዋ ስለሆነ ተዋ አንተ ተው እንጂ ውሸት ነው እንዴ? ውሸት ነው እንዴ? ምንም ችግር የለውም። አንድም ስነ መለኮት ትምህርት ቤት ሳታልፉ ደግሞ እምቡር ትላላችሁ እንዴ? ምንም ይሁን ብቻ አንተ ስነ መለኮት ቀጥል። እንማር ሰንበት ነው ነገናና ባፍቲሙ ተክሏል። ሰንበት ነው። ቆይ ሰንበት ነው። እንማር። ኤፊዬ ቀጥል። ተወኛው ዝም ብሎ ነው። አይ ልክ ነው። ለመሰለ ቢንዬ የቤቱ ህግ ነው። እሺ በጣም አመሰግናለሁ። ይሄ ነው መጽሐፍ ቅዱስ ስታነቡ ኦርቶዶክስ ሆናላችሁ ምላችሁ ቶሎ እንትን ልበል። 5 ደቂቃ ስጣቸው። በቃ 5 ደቂቃ አይፈጅብኝም፣ ችግር የለውም። 5 ደቂቃ አይፈጅም። ቢንዬ ሌሎችንም ጠይቅ። ለዛ ነው እኔን አያስኬዱኝም። ለዛ ስለሆነ እሺ 5 ደቂቃም አይፈጅም፣ ችግር የለውም። 5 ደቂቃ አይፈጅም። ዘጸአት እንግዲህ 20 ላይ ነው ያለው። እግዚአብሔር ይህን ቃል ሁሉ እንዲህ ብሎ ተናገረ ይላል። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ በአባቶቻቸው ኃጢአቶችን እያለ ይቀጥላል። የምንፈልገው እንትን አልፏል መሰለኝ። ስለዚህ የምንፈልገው ነገር ያለው ምንድን ነው? 4 ላይ ነው ያለው። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ ይላል። ሁለተኛው የትኛው ነው ማስታርቀው? ይሄኛውን ከስንተኛው ጋር ነው ቢኒ? 22 ቁጥር 22 ላይ እዚሁ ላይ አይደል? አዎ። እሺ ቁጥር 22 ላይ እንደዚህ ይላል። እግዚአብሔርም ሙሴን አለው ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ ተናገርኳችሁ፣ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅም አማልክት ለእናንተ አታድርጉ። የጭቃ መሠዊያ ስራልኝ፣ የሚቃጠለውንና የደህንነት መስዋዕትን በጎችንም በሬዎችንም ሰዋበት። ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ እባርክሃለሁ። የድንጋይ መሠዊያ ብታደርግልኝ ብረት በነካው ድንጋይ አትስራው፣ በመሳሪያ ብትነካው ታረክሰዋለህና አፍረተ ሥጋ በእርሱ እንዳይገለጥ ወደ መሠዊያዬ በደረጃ አትውጣ ይላል። እሺ ይኸው እዚህ ጋር 2 አይነት ነገር ከእንጨትና ከድንጋይ ቅረጽልኝ ያለው እዛ ጋር አትቅረጽልኝ ብሎታል። ከዛ በተረፈ ግን ለእኔና እዚህ ጋር የሚቀረጽ ነገር የለም። መሠዊያ ነው እኮ ይሄ ድንጋይ አድርገው የጭቃ መሠዊያ ስራልኝ አለው እኮ። መሠዊያ የሚቃጠል መስዋዕት በብሉይ ኪዳን ጊዜ የነበረው መስዋዕት ታውቀዋለህ አይደል? ሲመጣ መሠዊያ ምንድን ነው? መሠዊያ ምንድን ነው? መሠዊያ አሁን እዚህ ጋር የሚያወራው መሠዊያ ስለምን አይነት መሠዊያ መሰለህ? በብሉይ ኪዳን ምን ማለት ነው? ይሄው ስራልኝ እኮ አለ። የጭቃ መሠዊያ ስራልኝ እኮ። መሠዊያውን እኮ ልነግርህ ነው። ከፈለክም በምስል አሳይሃለሁ። አየህ ላውራ ወይስ? እሺ ጨርስ። እናንተ ነው ያወራለሁ። ጨርስ። አይ ቀጥል። ምንድነው መሠዊያው እዚህ ጋር ያለው? ከታች 22 ላይ እግዚአብሔር ሙሴን አለው ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት ወይም የወርቅ አማልክት ለእናንተ አታድርጉ አለ። ጣዖታትን ነው ማለቱ ነው። ከዛስ የጭቃ መሠዊያን ስራልኝ፣ የሚቃጠለውንና የደህንነት መስዋዕትን በጎቹን በሬዎቹንም ሰዋበት። ስሜም በማሳስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ። የድንጋይም መሠዊያ ብታደርግልኝ ብረት በነካው ድንጋይ አትስራው፣ በመሳሪያ እያለ መስዋዕት ስለሚቀርብበት ስለ በሬ ስለ በግ እያወራ ነው። ከላይ እንስሳቶች የእንስሳ መስዋዕት ነው እየተናገረ ያለው። መሠዊያ ስራልኝ አይልም። ያ እኮ እዚህ ጋር የሚያወራው ከጭቃና ከብረት ከድንጋይ ስራልኝ አይልም ብሏል። ትክክል። እሺ ቁጥር 4 ላይ ደግሞ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው የማናቸውን ምስል የተቀረጸውንም ምስል ለአንተ አታደርግ ይለዋል አይደለ? እዚህ ጋር እኮ የጭቃ እኮ ምስል አይደለም። መሠዊያና ምስል እኮ ይለያያሉ ሁለቱ።
ቆይ እንደ የተቀረጸውን እኮ ይላል እኮ የተቀረጸውን ይላል እኮ አይደለ እንዴ? የተቀረጸውንም ነው ለዛውም የሚለው አይደለ እንዴ? ከዛ በኋላ ምስል ይላል አይደለ እኮ ይሄኛው ጭቃው አሁን እዛ ጋር ዘጸአት ምዕራፍ 4 ላይ የሚናገረው አሁን አሁን ትልቁ ነገርና እናንተ ግራ የሚገባችሁ ሕዝቅኤልም ላይ እኮ መሄድ እንችላለን አይደለ? ለእግዚአብሔር ለምሳሌ ራሱ ታቦቱን ስራልኝ ከ25 ጀምሮ ማየት እንችላለን። ስለዚህ ለእግዚአብሔር የሆነው ቅዱስ ነው። እኛ የቅዱሳንን ስዕላት እንዲህ ነው የምንመለከተው። እዚህ ጋር ግን መሰዊያ ስራ ሲል እዚህ ጋርም እኮ እንዳታደርግ ብሎታል። ስለዚህ አሁን እኛ ቅዱሳን ስዕላትን እናመልካለን። አዎ ታመልካላችሁ ትሉናላችሁ። ከስራ አናመልክም። ቅዱሳን ስዕላት ምን ማለት ነው? የቅዱሳን በቃ እኮ ስማቸው ለምሳሌ እማምላክ ማርያም ተብሎ እንደተጻፈ እሷን ደግሞ በስዕል እናውቃታለን። ኤፍሬምን ልክ አሁን በፎቶ እንደምናየው ማለት ነው። ይሄ ምንም አይነት ኮንትራዲክት የሚያደርግ ነገር አይደለም። ስለዚህ ማስታረቅ አትችሉ። ስለዚህ ማስታረቅ የተጣላም ነገር የለውም። ሁለቱ የሚገናኙ ነገሮች አይደሉም። ሁለቱ እንስሳቱ የሚሰዉበትን መሰዊያ ነው ስራልኝ ያለው ላይ ያለው አትስገድላቸው አታምልካቸው እያለ የሚያወራው ስለዛ እሱ የተለየ ነገር ነው። ታች የሚያወራው ስለ መሰዊያ ነው። የተለየ ምን ኦኬ ላይ እኮ ያለው ቢኒዬ እንዳታመልክ እያለው አይደለ እንዴ? 4 ላይ ያለው እንዳታመልክ እያለው አይደለ እንዴ? አዎ 4 ላይ የሚለው ምን መሰለ? በሰማይ ካለው በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል። አሁን ስለ ምስል ነው እያወራ ያለው ማለት ስለሚቀረጽ ምስል እንደዛ ነው የሚያወራው። እታች ግን እያወራ ያለው 2 ላይ ስለ መሰዊያ ነው እኮ ስለ መሰዊያ ቆይ ስራ እኮ አለው አይደለ? አሁን ወደ ሌላ ቦታ እንሂድ። ታቦቱ ላይ ስላለው ኪሩብ እንሂድ እኮ መሰዊያ ስለሚለው ስለ ሕዝቅኤል መጽሐፍ እንሂድ። መሰዊያ ማስራልኝ እኮ አለው። ካዲያ ድንጋይ ይኸው ሳል ስለሚለውን የሕዝቅኤል እናውጣው። ሳል ብሎታል። ይኸው ስዕል ነው አይደለ? ስገዱ የሚል ያሳየለ። ቆይ አንድ የገባኝ ነገር አለው። ቁጥር 4 ላይ አትስገድ ያለው ታች ወርዶ ስገድ አለው እንዴ? ቀርጸ ስገድልኝ አለው እንዴ? አይ ነው ስገድም አለው አላለውም አይደለም። ታችም ደግሞ ቀረጽም አላለው። ታች እኮ በግና በሬ እኮ የሚቃጠልበትን መሰዊያ እኮ ስራልኝ ያለው 4 ላይ አሁን አትስራ ብሏል ብላችሁ ኮንክሉዥን መስጠት አትችሉም። ጣዖትን እኛ አናመልክም። ጣዖትን የሚያመልክ ራሱን ይፈትሽ። ራሳችሁን ፈትሹ። ጣዖት ታመልካላችሁ አታመልኩም? ራሳችሁን ፈትሹ። እኛ ጣዖት አናመልክም። የምናመልከው እግዚአብሔርን ነው። የቅዱሳን ስዕላት ግን የታመነ ትምህርት ነው፣ በአጭር አማርኛ ማለት ነው። ስለዚህ አሁን እዚህ ጋር መሰዊያ ስራልኝ ብሏል አይደለ? እዛ ጋር ለምን ሰራችሁ ብላችኋል ነበር ቅድም ስትናገሩ የነበረው። ለምን ሳላችሁ ለምን ሰራችሁ እያላችሁ አልነበር ስትናገሩ የነበረው? አይደለም፣ ሁለቱም ይገናኝ አይደለም። እዚህ ጋር አንድ ነው። ይኸውልህ ይሄ እኮ በሬና በግ እኮ የሚቃጠልበት የጭቃ መሰዊያ ለዲያብሎስ የሆነ ከግብፅ ያወጣችሁ የሚለው በግብፅ የነበረውን ነገር እኮ አይ እዚህ ጋር ከታች ላይ የሚያወራው ስራልኝ ያለው እኮ ይሄ በምስል ላሳየ ቢንዬ ይሄ የድንጋይና የጭቃ መሰዊያ የሚባለው እኮ እንስሳቱ እኮ የሚሰዉበት እኮ ነው። እንስሳቱ የሚቃጠል መስዋዕት የሚቀርብበት እኮ ነው። እሱን ነው ስራልኝ ያለው እንጂ የማንንም ምስል እኮ አይደለም። እዛ ጋር አትስራ ብሏል። ለምን ትላላችሁ ነው ያለው። እኔን መሸወድ አትችልም ፍዬ። አትስራ ይኸው ስራ ብሏል ነው እያልኩ ያለሁት። ይኸው ስራ እዚሁ ምዕራፍ እንትኑ ሳይወጣ ይኸው ሰራ እኮ ስራ ያለው የጭቃ መሰዊያ እኮ ነው። መሰዊያ ሰራ። መሰዊያ ቅርጽ ነው። በነገራችን ላይ አትዋሽ፣ ቅርጽ ነው። ምን አይነት ቅርጽ ቢንዬ? ቅርጽ በቃ የተሰራ በቃ። ለዛውም ባይገርም መሰዊያውን አንተ ብታገኘው ለዛውም ልታመልከው ትችላለህ። ባጭሩ አንተ እኛ ለምሳሌ መሰዊያውን ሳይሆን የምናመልከው አምላካችን እግዚአብሔርን ነው። ስለዚህ አሁን ይኸው እዚህ ጋር አትስራ ብላችሁ እንደምትናገሩ እዚህ ጋር ለጣዖት እዚህ ጋር ደግሞ ለእግዚአብሔር የሚሰራው በእግዚአብሔር ትእዛዝ ከግብፅ ምድር ያወጣዋችሁ እያለ ነው የሚናገሩ አይደለ? ከግብፅ ምድር ያወጣዋችሁ ብሎ ማስጠንቀቂያ ሰጠ። ለምን? በግብፅ ይመለክ የነበረን ነገር ሊያስቆም ስለወደደ እግዚአብሔር ማለት ነው። ከዛ በተረፈ ግን ይኸው ስራ ብሎታል። ከዛ በኋላ እንግዲህ ምዕራፍ 25 ላይ ጀምራ ደግሞ መጽሐፍ ቅዱስን ረጋ ብለህ ብታጠና ታቦት ስራልኝ ብሎ ቁመቱን ሁሉን ነገር ነግሮ ስዕል ላልክ ደግሞ ሕዝቅኤል ላይ መሄድ እንችላለን።
ሳል ብሎ ሲያስተምር እግዚአብሔር ራሱ ሲናገር ታያለህ። ስለዚህ አሁን እኛ ለቅዱሳን የምናደርገው ክብር ወይም የቅዱሳን ስዕላትን በተመለከተ ይኸው እኮ የያዝከው ራሱ እኮ መጽሐፍ ቅዱስ እኮ ከጣውላ ተፈቅፍቆ እኮ የተሰራ ቅርጽ እኮ ነው። በነገራችን ላይ ቅርጽ እኮ ነው። ስለዚህ መጽሐፍ ቅዱስን አንሰግድለትም። መጽሐፍ ቅዱስን እኮ አንሰግድለትም። ወደ እሱ መጽሐፍ ቅዱስ እሱንማ ይኸውልህ ኤፍዬ ስንቴ ላስተምራችሁ። ስግደት ማለት ነው ስግደት ለእግዚአብሔር ብቻ የሚል ታመጣልኛለህ? ኧረ ስግደት ለእግዚአብሔር ብቻ የሚል መጽሐፍ ታመጣልኛለህ? ኧረ ማት ነው ያለው። ስግደት ለእግዚአብሔር ብቻ የሚል ብቻ ለእግዚአብሔር ብቻ። ኧረ ማት ነው። ኢየሱስ ራሱ ስግደት ለእግዚአብሔር ብቻ ስግደት ለእግዚአብሔር ብቻ ምን ኢየሱስ ምን አለው መሰለ? ስገድልኝ አለው። እሺ አምጣው እንሂድ። እሺ እንየው። እኔ ይኸውላችሁ ለአንተ ምን ያላቅም እነዚህ አሁን እኔ ተማሪ ሊሆኑ ይችላሉ። ወይ ቢኒያም ይኸውልህ ነገ በእግዚአብሔር ፊት ቃል እኔ አንተ ምን ያላቅም ወንድም አለ አንተ ትንሽ ልጅ ነህ። ረጋ ብለህ አንተ ከነ ኤፍሬም ጋር ስናስተምራቸው እነ ኤፍሬምን አንተ ተማር ወንድሜ። ስናስተምራቸው አንተ ተማር። እሺ ማቴዎስ ወንጌል ምዕራፍ 4 አውጣ። ስግደት ለእግዚአብሔር ብቻ የሚል አውጣልኝ። እቺን ሀሳብ ብቻ ልናገር። አይ አንተን አልሰማም። አስቼ እባክህን ነገ ሙሉ ቃል ቤቱ እኮ ይኸውልህ አሁን ሁሉም ከውስጥም እየጻፉ ነው። በቃ ተማሩ። እኔ ነኝ የማስተምራችሁ። እኔ ነኝ ነገናና ማስተምረው። ልክ አይደላችሁም ብዬ የምናገረው ማለት ነው። እኔ ካላስተማርኩ ኦርቶዶክስን ማታውቃትም እኮ አንተ ኦርቶዶክስን ማታውቃትም። ፕሮቴስታንትን ጠንቅቄ አውቃለሁ። ፕሮቴስታንትን ጠንቅቄ አውቃለሁ። ረጋ በል እሺ። ኤፊ ማቴዎስ ወንጌል ምዕራፍ ብቻ የሚለውን አሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። አታወርደው ግን በቃ ማሙስ ቆይ እስኪ ሞክረው። ስግደት ለእግዚአብሔር ብቻ የሚለውን አሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። እሺ አንዴ ያሳየኝ ስግደት ለእግዚአብሔር ብቻ የሚለውን አሳየኝ። ረጋ በል። እሺ ስግደት ለእግዚአብሔር ብቻ። እሺ ማቴዎስ ወንጌል ምዕራፍ 4 ነው አይደል ያልከኝ? 4 እሺ ከ8 ጀምሮ እናንብበው። እሺ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምን መንግስታት ሁሉ ክብር አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው ይላል። እሺ አይልም። አሁን ይኸውልህ በደንብ ስማኝ። አምልኮ ብቻ ነው የሚለው። አምልኮ ብቻ ነው እንጂ ስግደት ለእግዚአብሔር ብቻ የሚል አይደለም። ይሄ ቦታ ያለው ጥያቄ ሰይጣን ምንድን ነበር ያለው? ጥያቄው የሰይጣን ጥያቄ ምን ነበር? በጣም ጥሩ ስገድልኝ። በቃ ስለዚህ ስገድልኝ ሲለው ኢየሱስ ደግሞ ምን አለው? እኔ ደግሞ ስግደት ለሰዎች እንደተሰጠ በደንብ አሳያለሁ። ግን ፕሮቴስታንት ወንድሞቼ በንጹህ ሕሊና የምነግራችሁ ይህም መዝገበ ቃላት ታውቁታላችሁ። ይህም መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ መዝገብ ቢያንስ መዝገበ ቃላት አንብቡ እንጂ በንጹህ ሕሊና እኮ ነው የምነግርህ። ስግደት ምን ማለት እንደሆነ ዲፋይን ያደርጋል። እና ለምን ስግደት ለእግዚአብሔር ብቻ የሚጥቅስ አላመጣልኝም። ሌላ ቃላት 2 አለኝ። ከፈለግ ካሜራ አብርቼ ሁለቱንም አሳያለሁ። እሺ አምጣው። ስግደት የሚለውን አምጣልኝ። እሺ አውጣልኝ። እሺ አሁን ይሄኛው እዚህ ጋር ይኸው አይልም። አምልኮ ብቻ ነው። ሪኩዌስት አደረገው ስግደት ነው። ስግደት ስገድልኝ ሲለው አምልኮ ለእግዚአብሔር ብቻ ነው የምንለው። ስግደት ለእግዚአብሔር ብቻ የሚል አይናገርም። የፊካ እንዴ ኢየሱስ እኮ በግልጽ ምን አለው መሰለ? አንተ ሰይጣን ለጌታ ለአምላክህ ስገድ ብቻ አምልክ ተብሎ እሱን ብቻ አምልክ። ስግደት ለእግዚአብሔር ብቻ ምን? እስቲ ኤፊ 2 ደቂቃ ስጠውና ይሄ ምን ማለት እንደሆነ ያብራራል። አንደኛ ስግደት የአምልኮ መገለጫ መሆኑን ራሱ ኢየሱስ እየመሰከረ ነው። ሁለተኛ ደግሞ ስግደት ለእግዚአብሔር ብቻ እንደሆነ እየተናገረ ነው። ሁለቱንም ነገር ነው እዚህ ጋር ኮንፎርም የሚያደርገው። ያ እንደዛ እኮ ነው ያለው። ሰይጣን አምልከኝ አላለውም፣ ስገድልኝ ነበር እኮ አይልም። መዝገበ ቃላቱን አውጣልኝ በንጹህ ሕሊና። እንዲህ ካላስተማርኳችሁ መዝገበ ቃላቱን አውጣልኝ። እሺ አለኝ ብለኛል አይደለ? መዝገበ ቃላቱን አውጣልኝ። ስግደት የሚለውን ልነሳ ነው ማለት ነው። እኔ አልጋ ላይ ነው ያለሁት። ተነሳ። እኔ ይኸውላችሁ ቢያንስ ትንሽም ቢሆን ዘማሪ ስለነበረ
አንተ ያው ፎረፈ ብትወጣም አብረን ተምረሃል። ፓስተር ሰለሞን ከተማ የጅጅጋ ጉባኤ እግዚአብሔር ቤተክርስቲያን ፓስተር ነበረ። አለቃው ነበርኩኝ። ጠይቁት ከፈለጋችሁ። ባይክደኝም ከጅጅጋ እስከ አሜሪካ ታሪኩንም ጠንቅቄ አውቃለሁ። ዋ አጠገቤ ጋር አላገኘውም። ምን ሲሆን እዚህ ጋር እንዳመጣሁት እኔ እንጃ። እሺ አውጣ እናሳየኛ። ይኸው አውጣ እናሳየኝ። ይኸው እሺ አንዴ ማብራቴን ላብራ። በሊት ነው እንደገና ነክቶ አይደለም። ይኸው የመጽሐፍ ቅዱስ መዝገበ ቃላት ነው። እሺ ገጽ ስንት ላይ ነው ያለው ቢኒ አንተ? ገጽ 80 አካባቢ ነው። እሺ ስግደት 80 ቤት ውስጥ ነው የሚሆነው፣ እርግጠኛ ነኝ። እቺም በሰንበት ከሰጠዋችሁ ይበቃችኋል። አግኝቼዋለሁ። 88 ላይ ነው የምትፈልገው ከሆነ አንተ 88 ላይ። ይኸው እሺ ቀጥል። ይኸው እንደዚህ ይላል። ስግደት ሰው በአምላኩ ፊት አምልኮን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል። እሺ ቆይ ሰው በደንብ ረጋ ብላ አንብባት። በደንብ ሰው በአምላኩ ፊት አምልኮን አምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽኖ ይልና ኢሳይያስ 46:2 ያመጣል። ከዛ በጉልበቱ ሲንበረከክ ይላል፣ አስተብርኮ ይላል። ሁለተኛ ዜናን ያመጣል። ወይም በግንባሩ በመሬት ላይ ሲወርቅ ይላል። ስግደት ዳንኤል 2:46 ያመጣና ይችላል ይላል። እነዚህ 3 አይነት ስግደቶች ናቸው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24። እስቲ አንድ ጊዜ እንድገመው አብረን። ቢኒያው አንተ ያመጣኸው ነው እኮ የሚለው ምን አለ? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24። እሺ ዘጸአት 24 ይላል። ምን አለ? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው ይላል። ለእግዚአብሔር የሚሰጥ የአምልኮ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አዎ ብቻ ነው የሚለው ብቻ ይላል እኮ እንደ ከላይ ያለውስ ቅድም ያነበብከውስ ለታላላቅ ሰው የተባለውስ ከላይ ያለውስ ለታላላቅ ሰው አግብተህ ስትወጣ ጉልበት ስም የምትወጣው አብርሃም በኬጡራ ህዝብ መሀል በኬጡራውያን ፊት የሰገደው ይኸው እኮ ሊጨርሰው ነው። ይኸው የሚለውን እኔ እንግዲህ መዝገበ ልጨርሰው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24። በዚህ ምክንያት መርዶክዮስ ለሐማ አልሰገደም። አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። ሐዋርያት ሥራ 10:26 ራእይ 22:8 ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና። ማቴዎስ 28:9 ክርስቶስ በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 እሺ ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው። ዮሐንስ 4:24 በመጽሐፍ ቅዱስ ውስጥ ሊጨርሰው ነው። አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህ የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል። በደቂቃ የሚያስከፍል ድምፅ ነበር የኔ ድምፅ። ክርስቶስ ብቻ የሚለው ሳያስደግማችሁ ያስደግማችኋል። እንትን እናድርገው፣ ራፓፕ እናድርገው። ቀጥል። 5 ብለኸኛል፣ ቃል ገብተህልኛል። ቢኒዬ ጨረሰ። ስጦታ የሚል ገባ። ከዛ 5 ብለኸኛል። 5 ቅድሟን ደግማለሁ ብላለሁ። ቀጥል። 2 ብላ
አይ ገሽ አንድ ላይ ልምጣና ከመጀመሪያው አንድ ላይ ደግሞ በቃ ነገ ታስተምረናል። ችግር የለውም ደግመዋለሁ። ሰው ምንድነው የሚለው መሰላችሁ? በአጠቃላይ ይሄ ስለ ስግደት የሚያነሳው ይሄ መዝገበ ቃላት ነው። እንግዲህ ምንድነው የሚያወራው መሰላችሁ? ሲጀምር ምን አለ? ሰው በአምላኩ ፊት አምልኮን በታላቅ ሰው ፊት ደግሞ አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ይልና አጽኖ ኢሳይያስ 46 በጉልበቱ ሲንበረከክ አስተብርኮ ሁለተኛ ዜና ይልና 6:13 ወይም ደግሞ ይልና በግንባሩ በመሬት ላይ ሲወርቅ ይላል። ከዛ በኋላ እንደዚህ ይላል። እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ልብ በሉ አሁን እሺ፣ በደንብ አስተውሉ። እንደ ሙሴ ሕግ ስግደት ለእግዚአብሔር ደግሞ የአምልኮ መገለጫ ነው። አንዴት ደግሞ ለእግዚአብሔር የሚሰጥ መገለጫ ነው መሰላችሁ። ከዛ እንደዚህ ይላል እሺ፣ ብቻ ለእግዚአብሔር አምልኮ ነው ካለ በኋላ ምን አለ? በዚህ ምክንያት በየትኛው ምክንያት? ስግደት ለእግዚአብሔር ብቻ በመሆኑ ምክንያት። በዚህ ምክንያት መርዶክዮስ ለአማ አልሰገደም። ኦኬ፣ አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። እሺ፣ ሐዋርያት ሥራ 10:26 ራእይ 22:8 ከዛስ ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና ማቴዎስ 26:9 ክርስቶስ በሰውነቱ ይልና ለአብ ሰገደ ይላል። ማቴዎስ 26:39 ሉቃስ 22ን ያመጣል። ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው ይላል። ዮሐንስ 4ን ያመጣል። ከዛስ ልብ ብላችሁ ስሙ። እዚህ ጋር በመጽሐፍ ቅዱስ ውስጥ በአንዳንድ ቦታዎች ለሰዎች ለመላእክት ስግደት እንደተደረገ እናገኛለን ይላል። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባልንና ጥቅሶችን አስቀምጠዋል። ሰው ምንም እያለን ነው እዚህ ጋር መጽሐፉን ቢኒ የምትፈልገውን ከኔ በኋላ ትናገራለህ። ስግደት ለሰውም ለመላክም አይደለም ለእግዚአብሔር ብቻ ነው። በዚህ ምክንያት እነ መርዶክዮስ እነ ጴጥሮስ መላኩም አይሰገድንም ብለው ተቃውመዋል። በመጽሐፍ ቅዱስ ውስጥ ስግደት ለእግዚአብሔር ብቻ ነው። ግን ደግሞ በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች ደግሞ አሉ። እነሱም ለአምልኮ ሳይሆን ለአክብሮት ብለው ሰግደዋል። ግን መጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ እያለ ያለው ግን ስግደት ለእግዚአብሔር ብቻ ነው፣ ለሰውም ለመላእክትም አይሰገድም እያለ ነው። ስለዚህ መጽሐፍ ቅዱስ ውስጥ የሰገደ ሰው አለና ዝሙት የሰራ ሰው አለና ዝሙት ልስራ አይባልም። ዝሙት የሰሩ ማት ሰዎች አሉ። መጽሐፍ ቅዱስ ውስጥ ለሰው ይሰገድ አለና ልስገድ አይባልም። ስግደት ለማ ብቻ ነው አለ? ለእግዚአብሔር ብቻ ነው አለ። ስለዚህ መጽሐፍ ቅዱስ ውስጥ ያለውን ነገር ሁሉ አፕላይ አናረግም ማለት ነው። ለመላኩ እኮ ሊሰግድ እኮ ሲል ኧረ ተጠንቀቅ አለው። ተጠንቀቅ እንዳታደርገው አለው። ሁለተኛ ጊዜ ማለት ነው። የመጀመሪያውም ሁለተኛም ጊዜ ማለት ነው። ስለዚህ እዚህ ጋር ይሄ መዝገበ ቃላት እየነገረን ያለው ምንድን ነው? ስግደት ለእግዚአብሔር ብቻ ነው፣ ለማንም አይገባም። በመጽሐፍ ቅዱስ ውስጥ ግን ለአክብሮት ብለው የሰገዱ ሰዎች አሉ። ስግደት ግን ለማን ነው? ለእግዚአብሔር ብቻ ነው፣ ለሰው አይሰገድም አለ። ሌላ ጥያቄ እዚህ ጋር ተያይዤ የምጠይቀው ጥያቄ እነ ቢኒ የማይመልሱት ጥያቄ ይህን ብቻ ብዬ ይህን ብቻ ብዬ ታብራራ። ሌላ ቢኒዬ እንደውም ስታብራራ ብትጠቅስልኝ እነዚህ ሁሉ በመጽሐፍ ቅዱስ ውስጥ የተገለጡት አንድ ማይመለስ ጥያቄ አለ። ስግደትን እኔ ማይመለስም ብዬ ማነሳቸው ጥያቄዎች በእርግጥም ማይመለሱ ናቸው በነገራችን ላይ እና በመጽሐፍ ቅዱስ ውስጥ ስግደት እነዚህ የአክብሮት ብለው የሰገዱት ባይፈቀድም በሙሴ ሕግ እንደዚህኛው አኮርዲንግ ቱ ዲስ እንትን ማብራሪያ ስግደት ለእግዚአብሔር ብቻ የሚሰጥ ቢሆንም ቅሉ የሰገዱት ሰዎች ለአክብሮት ብለው በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ። እነዚህ ሰዎች ግን ሲሰግዱ ፊት ለፊት ላገኙት ነው የሰገዱት። የአክብሮት ስግደት ተብሎ የመጣው ማለት ነው። ፊት ለፊት ላገኙት ሰው ነው የሰገዱት፣ ለሰው ይሁን ለመላክ። እናንተ ዛሬ ፊት ለፊት ላላገኛችሁት ሰው ነው የምትሰግዱት፣ ለማታገኟቸው ሰዎች ነው። በአጸደ ነፍስ ላሉ ሰዎች ወይም ደግሞ ላላያቸው ላልተገለጡላቸው መላእክቶች ናቸው የምትሰግዱት። አንደኛ ስግደት ለእግዚአብሔር ብቻ ነው ይላል፣ ይከለክላል። ከዛ ውጪ ስግደት ከእግዚአብሔር ውጪ ስግደት አይቻልም፣ ክልክል ነው ማለት ነው። አንደኛ። ሁለተኛ እና እዚህ ጋር መዝገበ ቃላቱን ቤዝ አድርገን ስናወራ ፊት ለፊት ለተገለጡላቸው ነበር የሰገዱት። እናንተ ላልተገለጡላችሁ ሰዎች ማን ስገዱ ብላችሁ ነው የምትሰግዱት? አንደኛ እሱ ነው። ሁለተኛ ለእግዚአብሔር ብቻ ነው ይላል። እናንተ
ለምንድን ነው ለእግዚአብሔር ብቻ የሚለውን ህግ ተላልፋችሁ እንግዲህ የሙሴን ህግ ሁሉ የምታከብሩ ናችሁ እናንተ። ለምንድን ነው ለሰው የምትሰግዱት? ቴንክ ዩ። ከፍ አድርገኛ፣ ከፍ አድርገኝ። የድሮ አለቃ አይደለው? ከፍ አድርገኛ። እግዚአብሔር ይመስገን። ኤፍዬ ያው ቢኒ ይቅርታ ለአስቼ ነበር። ይቅርታ ቢኒ፣ መምህር በረከትን ማስገባት ትችላለህ? አስቼ አንድ ቁጥር እየጻፉ ነው እንዴ አንተ የቤቱን ህግ እያወቅህ አንተ። እኔ አሁን እኮ የሚዘጋበት ሰዓት ነው። በጣም ይቅርታ። እኔ 5 ደቂቃ ነው ቢኒያም የምሰጥህ። ኧረ ቆይ አንተ ገና ነገ 3 ሰዓት ቤቱ 2 ሰዓት ነው የሚዘጋው። ቢኒዬ ነገ ሙሉ ለአንተ እንሰጥሃለን። ለአንተ ክብር ተብሎ ነው። እኔ አሁን ልናገር። አሁን እኔን ንግግር ለምን ትፈሩታላችሁ? ችግር የለውም። ለአንተ ክብር ተብሎ ነው ሰዓት የተጨመረው። አንተ ክብር ብለን እኮ ነገ ሙሉ ቀን እንስጥህ። በዚህ በቃ ምንም ችግር የለም። ኧረ እኔ አንደኛ እኔ አሁን ይኸውላችሁ የመጣሁትም ይኸውላችሁ ፌዝን አክብር ነው የመጣሁት። ራስቼ እባክህን ሚውት አድርግልኝ። ቢኒዬ እነሱ እኮ ኃላፊነታቸውን እየተወጡ ስለሆነ ልለምን ቢኒያም እነሱ የሚኖሩት ውጭ ሀገር ነው። ውጭ ሀገር ስለሆነ ለሊት 9 ሰዓትና 10 ሰዓት ነው። ጠዋት 12 ሰዓትና 1 ሰዓት ላይ ስራ ይገባሉ። ቢያንስ 3 ሰዓት እንኳን ይረፉ። ይህን ስለሆነ እኔ አሁን ስናገር ነው እንደዚህ የምትለኝ? ኤፍሬም ሲናገር ለምን አይደለም? 5 ደቂቃ ልስጥ ነው ያለ ኤፍሬም 10 ደቂቃ እኔ ጨርሳለሁ። ሳትናገር አያልቅም እኮ እኔ አሁን ራሱ እኮ ጨርስ ይችል ነበር። ነገ ሙሉ ማስረጃዎችን የፈለከው ማስረጃ አንደኛ ምን ችግር አለ? አሁን ሰምቷል። ችግር የለም። አስቼ አንዴ ቢኒ ከመናገር በፊት ሰዎች ብዙ ሰው ስላለ የባለፈውን ማስታወቂያ ተናገር። ስላሉ በወር 20 ብር ያለው አንዳንድ ዶላር እና አንዳንድ ብሯን እሷን አሁን ማስታወቂያ ብትናገር ጥሩ። እሺ ቆይ አይደለም ቢኒዬና ደግሞ እኔን አስቀምጣችሁ እንዳይል ቆይ ሂድ። ችግር የለም። የኛ ልጆች ባሉበት ይናገር። ችግር የለም። የኛ ልጆች ባሉበት ቢኒዬ 5 ደቂቃ ሂድ። ቀጥል። አሁን ድሮ ያበደርኳችሁን ለዛውም አሁን ብትመልሱልኝ፣ ስደት ላይ ስለሆንኩ አስቼ ድሮ ያበደርኳችሁን በመልካም ዘመን የዋልኩላችሁን ገንዘብ ብትመልሱልኝ ደስ ይለኛል። አሁን አንተ ወንድምነትን ተጠቅመህ ነው አይደል? ኤፍሬም ካሴቶቻችሁን የመረቅኩበትን ዘመን አስባችሁ 5000 10000 በዛ በውድ ዘመን ያወጣውላችሁን እና ያንን አስባችሁ መልሱልኝ። እሺ መልሱልኝ። አሁን እሺ ኤፊ ያነሳው ነገር አለ። በመጀመሪያ ደረጃ የስግደት ኮንሰፕት ነው። ስግደት ማለት ምን ማለት ነው? በግልጽ አማርኛ ሰው በአምላኩ ፊት አምልኩን በታላላቅ ሰው ፊት አክብሮትን ለመግለጽ ሊጎነበስ፣ የራስን ማዘንበል፣ አጽናኑ ይናገራል። ኢሳያስን ያነሳል። በጉልበቱ ሊንበረከክ ደግሞ በግንባሩ መደፋትን። እነዚህ 3 ነገሮች በግንባር መደፋትም የአንገት ዝቅታም መሰል ነገሮችም ለሰውም ለመላእክትም፣ አሁን በደንብ ስሙ፣ ለሰውም ለመላእክትም ለእግዚአብሔርም ሲሰጥ እናያለን። ለምሳሌ በመልአኩ ፊት በግንባሩ የተደፋን ልናሳያችሁ እንችላለን ማለት ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው እኛ የምናደርገው። ለዚህ ነው ቅድም ማቴዎስ ወንጌል ምዕራፍ 4 ወንድማችን ኤፊ ሲያነብ ለእግዚአብሔር አምላክ ስገድ፣ እሱን ብቻ አምልክ ይላል። አምልኮ ሲባል ብቻ ይመጣል ማለት ነው። ስለዚህ ለቅዱሳን የምንሰጠው ክብር፣ ለመላእክት የምንሰጠው ክብር ይሄ የታመነ ነው። ምንም ከመጽሐፍ ቅዱስ ጋር ኮንትራዲክት አያደርግም። እኔ ወንድማችሁ እንግዲህ 24 ዓመት ፕሮቴስታንት ነበርኩኝ። እውነት የምነግራችሁ በዚህ በአዲሱ መደበኛ ትርጉም ያው አስቼ ቃል አብረን ነበረን 93 ጀምረን ነው የምንተዋወቀው። በብሉይ ኪዳን ያሉትን ስግደት የሚላቸውን ይህም መጽሐፍ የጻፉት አውጥተውታል። ስግደት የሚለውን ቃል ለዚህ ነው የመጽሐፍ ቅዱስ አንቀበልም የምንለው ማለት ነው። አውጥተውታል። አብርሃም ዳኒ በቃ ረጋ በል በቃ ዳኒ የኔ አልዋሽም። በውስጥ እኮ ጽፌልሃለሁ አይደለ? ጥቅሱን አዲሱ መደበኛ ትርጉም ያወጣውን ጥቅስ አንድ ጥቅስ እንዳለ እሰጥሃለሁ። ምን አሁን እሱንም ቀጥዬ እመጣበታለሁ። ከፈለግህ 500 ሰው 80 ጥቅስ አመጣልሃለሁ።
አንድ ጥቅስ አንድ ይበቃናል። ረጋ በል አሁን እንትን አታርገኝ። ስለ ስግደት ልጨርስና አሳይሃለሁ። ስለዚህ ጥቅስ የለም ማለት ነው አለኝ። ረጋ በል አሳይሃለሁ። ስግደት የሚለውን ካላወጡት እኮ አሁን አሳየን። ረጋ በል ረጋ በል አሳይሃለሁ። ስለዚህ የአምልኮ ስግደት ሲሆን ለእግዚአብሔር ብቻ ቅድም ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያለው ለእግዚአብሔር አምላክ ስገድ እሱም ብቻ አምልክ። ስለዚህ ስግደት ለእግዚአብሔር ብቻ የሚል ጥቅስ የትም ብትንፏቀቅ የትም ብትጋጋጥ ስግደት ለእግዚአብሔር ብቻ የሚል ጥቅስ ከየትም አታመጣውም ከኪስ ካልሆነ ማለት ነው። ነገር ግን የአምልኮ ስግደት ለእግዚአብሔር እንደሆነና በእውነትና በመንፈስ እግዚአብሔር አምላካችን እንደምናመልክ ከኛ በላይ ላሳር ይሄን ሆነን ለመናገር ማለት ነው። ስለዚህ መጽሐፍ ቅዱሱን ብቻ ሳይሆን መዝገበ ቃላቱን ብታነቡ ደስ ይለኛል። እሺ፣ ሁለተኛ ኤፊ አንድ ጥያቄ አንስቷል። እናንታውን በፊዚካሊ ለማታገኟቸው ሰዎች ትሰግዳላችሁ፣ የአክብሮት ስግደትን ትሰጣላችሁ፣ በቅዱሳን ስዕላት ፊት ትጸልያላችሁ የሚል ጥያቄ ጠይቋል። ጥሩ ጥያቄ ነው። ጥሩ ጥያቄ፣ ቆንጆ ጥያቄ ነው። ያው ይሄ የታመነ ነው። በመሰረቱ እኛ የሙታን አምላክ የለንም። ሕያው የሆነ ቅዱሳንም ናቸው አባቶቻችን። አምላካችንም ሕያው ነው። እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ይላል እግዚአብሔር ቃል። ስለዚህ እኛ ጋር እኮ ያሉ ቅዱሳን እኮ ሕያዋን ናቸው። ሕያዋንነታቸውን ደግሞ ለማየት ራሱ ጌታ በቃሉ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ስሏል። ስለዚህ ቅዱሳኑ ሕያዋን ናቸው። ስለዚህ ይህ የታመነ ትምህርት በቅዱሳን ስዕላት ፊት ቆሞ መጸለይ እውነት ለመናገር አይኮኖግራፊ የኢትዮጵያውን በአማርኛ እነጋሽ ብሉት እነጋሽ እንዳለ እነ ማሙሻ ፈንታ ያስተማሯችሁ ሰዎች ካላችሁ የሚያጨቃጭቅ ነገር አይደለም። ለምን በቅዱሳን ስዕላት ፊት ቆሞ መጸለይ የታመነ ነው፣ ግን አናመልክም። ስለዚህ የምናመልከው እግዚአብሔርን ነው። የሕያዋን ጉባኤ ነን እኛ፣ በመከራ በፈተና ውስጥ ያለንን፣ እነሱ ደግሞ ጨርሰው ያሉ ናቸው። ነገር ግን በህሊናችን በሀሳባችን ቅዱሳኑ ልክ ወላጆቻችን በስጋ የተለዩን ወላጆቻችን በምናባችን ፊዚካሊ እንደሚመጡ ሁሉ ይህ የታመነ እውነት ነው እና ምንም ከሕያዋን ጋር ነው። ስለዚህ እኛ ጋር መቅረት ለምሳሌ እሱ ራስ ነው፣ እኛ ቅርንጫፎች ነን። እሱ ራስ ነው። ሰዓቱ አልቋልና ቆይ ልመጣ ነው። ፊት ቆሞ ስገዱ ነገ ማስረጃን ይዘናና ልጨርስ በማምላክ እግዚአብሔር ቤተክርስቲያን ናፍቋል። መመለስ ትፈልጋለህ? ፕሮቴስታንት ሰዓት ሙላ። አንተ ደግሞ ነገ ማስረጃ ልቀጥላ ነገ ማስረጃ ይዘናል። ስክሪፕቶ የማንለውን አትበሉን፣ የማናደርገውን አደረጋችሁ አትበሉን። እናንተ ትላንትን የመጣችሁት እውነተኛ ሐዋርያዊ ቤተክርስቲያንን በማታደርገውን በቅዱሳን ስዕላትን ታመልካለች ብላችሁ ስሟን አታጥፉ። መልእክቴ ነው። ዳኒ ያነሳልኝን ጥቅስ ልመልስና እጨርሳለሁ። ቢኒ እሷን ብቻ አንብብና ደግሞ አሁን እነሱ ዳንዬ መናገር ስላለበት ያልቃል ማለት ነው። በቃ ሰዓቱ። እሺ ዳኒ